የሰላም የማህበራዊ እድገት የዲሞክራሲና የነጻነት ማስገኛ የሆነውና አማራጭ የሌለው ህብረተሰባዊነት ወይም ሶሻሊዝም ያብባል፣ ይለመልማል። ሶሻሊዝም ይለመልማል። መንግስቱ ኃይለማርያም ሶሻሊዝም ይለመልማል ሲል የነበረው ሶሻሊዝም ምንድን ነው? ከካፒታሊዝም ጋር የሚያለያየው ነገር ምንድን ነው? ከኮሚኒዝም ጋርስ ምን ያቀራርበዋል? እስኪ ሶስቱንም እናያቸውና ለአሁኒቷ ኢትዮጵያ ፕሪፈሬብል ነው የምትሉትን ኮሜንት ሴክሽን ላይ ታስቀምጣላችሁ። ስለዚህ ሶሻሊዝም ማለት የማህበራዊ ኢኮኖሚያዊና ፖለቲካዊ ፍልስፍና ሲሆን ዋና ዓላማውም የምርትና የሀብት ምንጭ የሆኑት ፋብሪካዎች፣ ኢንዱስትሪዎች፣ መሬት እንዲሁም የተፈጥሮ ሀብቶች በግሉ ባለ ሀብት ፈንታ በህብረተሰቡ ወይም ደግሞ በህዝብ የጋራ አስተዳደር ስር እንዲሆኑ ማስቻል። ስለዚህ የግል የሚባል ነገር የለም። ሁሉም ፋብሪካዎች በሉት፣ ኢንዱስትሪዎች፣ መሬቶች፣ የተፈጥሮ ሀብቶች በሙሉ የህዝብ ናቸው እንጂ የግል የሚባል ነገር የለም። አንድ ሰው እስከ ጥግ ድረስ ማፍራት አይችልም። በቃ ሊሚቴሽን አለው ማለት ነው። ካፒታሊዝም ስርዓት ላይ ስንመጣ ግን ማንም ሰው እንደፈለገ ማልማት የሚችልበት፣ ሀብት ንብረት ማፍራት የሚችልበት፣ ከፈለገ ቢሊየነር አቅም ካለው ትሪሊየነር መሆን የሚችልበት የኢኮኖሚ ስርዓት ወይም ደግሞ የፖለቲካ ስርዓት ነው ማለት ነው። እንበልና አሜሪካ ለምሳሌ የካፒታሊዝም ስርዓት ተከታይ ነች እንበልና ሶሻሊስት ሆነች እንበል። ምን ሊፈጠር ይችላል? ኤሎን መስክ የሚባል የዓለማችን ቁጥር 1 ሀብታም አይኖርም ነበር። እነ ማርክ ዙከንበርግ ቢሊየነር አይሆኑም ነበር። ሌሎችም በተመሳሳይ የኤሎን መስክ ድርጅት የሆኑት ወይም ካምፓኒዎች ላይክ እነ ስፔስ ኤክስ፣ እነ ቴስላ፣ እነ ኤክስ፣ እነ ኒውሮሊንክ በሙሉ የህዝብ የሆኑ ነበር ማለት ነው። ማርክ ዙከንበርግን በተመሳሳይ የሜታ ፕላትፎርም ወይም ደግሞ ካምፓኒ እነ ፌስቡክ እና እነ ኢንስታግራም የሱ ሳይሆኑ የህዝብ የሆኑ ነበር ማለት ነው። ስለዚህ ሶሻሊዝም ማለት በካፒታሊዝም እና በኮሙኒዝም መካከል ያለ ድልድይ ነው ወይም ብሪጅ ነው። ድልድይ ከሆነ ኮሙኒዝም ምንድን ነው? ኮሙኒዝም ደግሞ ክላስለስ የሆነ ስቴትለስ የሆነ መኒለስ የሆነ ሶሳይቲን ወይም ደግሞ ማህበረሰብን መፍጠር ነው ዋና ዓላማ። መንግስት የሌለው፣ የኑሮ ደረጃ የሌለው፣ ገንዘብ የሌለው ማህበረሰብን መፍጠር። ሁሉም ሀብት ንብረት በሙሉ የፒፕሉ ነው። ማንም እንደፈለገ መጠቀም ይችላል። ኢቭን ይህን የልብስ የግል አይደለም፣ ሰንበዴ መጥቶ መልበስ ይችላል ማለት ነው። ስለዚህ መኒለስ ስንል ወይም ኖ መኒ ስንል ምን ማለታችን ነው? ላይክ ገንዘብ የሚያገለግለው ለመገበያየት ነው አይደለ? ሱቅ ላይ ሄጄ ለመግዛት ነው አይደለ? ሱቁ የኔ ከሆነስ ኦኬ፣ ማንኛውም ሱቅ የኔ ጭምር ነው። ስኳር ከፈለኩ ሄጄ ማምጣት እችላለሁ እንጂ መግዛት አይጠበቅብኝም። ዘይት ከፈለኩ ሄጄ ማምጣት እችላለሁ ማለት ነው። ገንዘብ አያስፈልግም። ኦኬ፣ ስቴትለስ ወይም ደግሞ መንግስት የሌለበትስ? መንግስት አለ ማለት እንግዲህ ገዥና ተገዥ ሊኖር ነው ማለት ነው። ክላስ ሊኖር ነው ማለት ነው። መንግስት ነን ብለው ስልጣን የያዙ የህብረተሰብ ክፍሎች የበላይ ሊሆኑ ነው ማለት ነው። ሚሊታሪ ወይም ወታደር ፖሊስ የሚባል ነገር አደራጅተው ሌላውን ማህበረሰብ ሊጨቁኑ ነው ማለት ነው። ስለዚህ እሱ አያስፈልግም አለ ማን? ካርል ማርክስ፣ የዚህ ፍልስፍና ባለቤት ወይም የዚህ ቲዮሪ ባለቤት፣ የኮሙኒዝም ባለቤት። ይህንን ስርዓት የሚከተሉ ሀገሮች አሉ ወይ? አዎ አሉ፣ ግን ፍጹም ኮሙኒስት አይደሉም። ለምሳሌ እነ ኩባ፣ እነ ቻይና ኮሙኒስት ናቸው። ግን የቻይናው ኮሚኒስት ፓርቲ ወይም ቻይናን የሚያስተዳድረው ኮሚኒስት ፓርቲ ፍጹም ኮሙኒዝም አይከተልም። ምክንያቱም መንግስት አለ፣ ገንዘብ አለው፣ የዋን የሚባል የተወሰነ ክላስም ይኖራል፣ የማህበረሰባዊ ደረጃ ማለት ነው፣ የኑሮ ደረጃ። ስለዚህ ቻይናውን ፍጹም ኮሙኒስት ልሁን፣ ገንዘብ ልተው፣ መንግስት ልተው ብትልስ? ገንዘብ ተዎች ማለት ቻይና እኮ እየነገደች ነው። ስለዚህ ለንግዷ ገንዘቡ ያስፈልጋታል ማለት ነው። ሌሎች ካፒታሊስት ሀገሮች በአንድ ይበልጧትና ተንኮታኩታ ትወርዳለች ማለት ነው። እሺ መንግስት አያስፈልግም ቢል የቻይና ኮሚኒስት ፓርቲ ተነስቶ በቃ እኔ እንደ ፓርቲ ብቻ ሀገር ላይ መንግስት አያስፈልግም ትቻለው፣ ፒፕሉ ራሱን በራሱ ያስተዳደር፣ ፍጹም የሆነ ኮሚኒስት እንሆን ቢልስ? ያ ማለት ወታደርም ፖሊስም ምንም አያስፈልገንም ቢልስ? በዙሪያ ያሰፈሰፉ ካፒታሊስት ሀገሮች መጥተው ይወሯታል ማለት ነው። ለዛ መንግስትም አላት፣ ገንዘብም አላት፣ ሰማው ሶሻል ክላስም ይኖራታል በተወሰነ መልኩ ማለት ነው። ዛክሊያ ኦኬ፣ አንድ ምሳሌ ልስጣችሁና ግልጽ ላድርግላችሁ። አንተ ወይም አንቺ 2 ላሞች አሉሽ ወይም አሉ እንበል። በካፒታሊዝም ስርዓት ውስጥ ስናየው እነዛን 2 ላሞች እንደፈለግክ ማድረግ ትችላለህ። አንዷን ላም ሽጠህ ወይፈን ገዝተህ አዳቅለህ አራብተህ ከብት በከብት መሆን ትችላለህ። እነዚህ 2 ላሞች እንዳሉ የሶሻሊዝም ስርዓት የምትከተል ሀገር ውስጥ ብትኖር ደግሞ
አንዷን ላም አንተ ተነጥቃ ለጎረቤት ትሰጣለህ። ከዛስ አንተም ጎረቤትም ወተት እየጠጣችሁ ትኖራላችሁ እኩል ማለት ነው። ይሄንን ምሳሌ ወደ ኮሚኒዝም እንወሰደው። እነዚያ ሁለት ላሞች ያንተ አይደሉም፣ የህዝቡ ናቸው። የህዝቡ ናቸው። ማንም እየመጣ ማለብ ይችላል። ማንም እየመጣ እንደፈለገ ማድረግ ይችላል ማለት ነው። ስለዚህ የትኛው ሲስተም ለኢትዮጵያ ፕሪፈረብል ነው በዚህ ሰዓት? አሁን ያለችበት የካፒታሊዝም ስርዓት፣ በደርግ የነበረው የሶሻሊዝም ስርዓት ወይስ ደግሞ ኮሚኒዝም? ኮሜንት ሴክሽን ላይ ያስቀምጡልኝ። ይመቻቸው።